ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዛ ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። ሕያው እግዚአብሔር ምስክሬ ነው። ሕያው እግዚአብሔር ምስክሬ ነው። እኔ ደግሞ እምልልሃለሁ አልኩ። ሕያው እግዚአብሔር ምስክሬ ነው። አንተን እግዚአብሔር ሊያወራህ አይችልም። ሕያው እግዚአብሔር ምስክሬ ነው። እግዚአብሔር መንፈስ ቅዱስ ልቡ ለተሰበረና ለትሁት ለመልካምና ቅን ነገር ለሚያስቡ እንጂ እንዳንተ አይነት ቀኑን ሙሉ ሲሳደብ የሚውል በእርግማን የተሞላ ነፍስ ያለው ጨካኝ አረመኔ ለአንተ የእግዚአብሔር መንፈስ ሊገለጥልህ አይችልም። ምዬ ነው ምነግር የአባቶች አምላክ ምስክሬ ነው። ለአንተ የተገለጸ እግዚአብሔር ሊኖር አይችልም፣ አይኖርም። ቅዠት ነው እንደሚያደርገ ቀኑን ሙሉ ስትሳደብ የምትውል ክፍታፍ ባለጌ የሆንክ ሰውዬ በምን ልክ ነው አንተ እግዚአብሔር መንፈስ ቅዱስ ሊያናግርህ የሚችለው? እግዚአብሔር መንፈስ ቅዱስ ትሑታንና ልባቸው ቅን ነገር ለሚያስብ በደግነት ለተሞሉ ንግግራቸው ሰውን ሊያንጽ የሚችሉ ሰዎችን እንጂ እንደ አንተ አይነት በአፉ ለሚጸዳዳ ባለጌ ስድ ለሆንክ ሰው በምን ልክ ነው የእግዚአብሔር መንፈስ ለአንተ ሊገለጽልህ የሚችለው? አይችልም። እኔ እምላለሁ እግዚአብሔር ይፍረድብኝ፣ አንተን እግዚአብሔር መንፈስ ቅዱስ ሊያናግር አይችልም። ይልቁንስ ወዳጅህ ጓደኛ አንተን በስድብ ያሰለጠነ ያ የስድብ አባት የተባለው የክፋት የተባለው ዲያብሎስ ሊያናግርህ ይችላል እንጂ አንተን ሐዋርያትን የጎበኘ መንፈስ ቅዱስ ቅዱሳን ጻድቃንን ሰማዕታትን የጎበኘ መንፈስ ቅዱስ አንተን ጎብኝቶ ቴዲ አፍሮ የሚዘፍነው ዘፈን በሰዎች ጆሮና አይን ውስጥ እንዳውሬ ሆኖ በተአምር አንተን ይሄን ሊያሳይ የሚችለው አንተ ራሱ አውሬ ስለሆንክ ሊያሳይ የሚችለው አውሬው ነው። አውሬው ይሄን ሊያሳይ የሚችለው እንዴ! እግዚአብሔር እኮ የተገፉ ሰዎች አምላክ ነው። እግዚአብሔር እኮ የዳደጎች አምላክ ነው። ለመበልቷ የሚፈርድ አምላክ ነው። አንተ የስንቱን እህቶቻችንን ሴት ሕይወት አበላሽተ ጨለማ ውስጥ ከተ አስለቅሰ የስንት እህቶቻችንን ሕይወት አበላሽተ አቆሽሸ አንተ ሕይወት ውስጥ እግዚአብሔር መንፈስ ቅዱስ ስለ አንድ ሰው አሳየ። አትቀልድ። ያሳየህ አንተን በግብር ጸንሶ የወለደ በክፋት ያሳደገ የጥልቁ መሪ ዲያብሎስ ነው እንጂ እግዚአብሔርማ ለአንተ በእንዲህ መንገድ አይገለጽም። ከተገለጠም የሚገለጽልህ በጉሮሮ ላይ የሰለጠነ በምላስ ላይ የቆመ የክፋት አባት የስድብ አለቃ ዲያብሎስ ነው እንጂ አንተን በተአምር እግዚአብሔር መንፈስ ቅዱስ ለአንተ ሊገለጥ አይችልም። አታፍርም? ደግሞ ሕያው እግዚአብሔር ምስክሬ ነው ብለህ ትምላለህ። ከኦርቶዶክስ ያ ሁሉ ሚሊዮን ህዝብ ተንጋግቶ እየናፈቀ ጠብቆ ዘፈኑን የሰማው ደግሞ ህዝብ ከኦርቶዶክስ እንደሆነ ስንረዳ ምን አይነት ወንጌል ነው እዛ ቤት ያለው? የክርስቶስ ማያደግ የክርስቶስ ትምህርት ያልሆነ ብለን እንድንጠይቅ ያደርገናል። እስከሚገባኝ ድረስና እስከማውቀው ድረስ ኦርቶዶክስ ተዋሕዶ ቤተክርስቲያን የትኛውንም ሙዚቀኛ ዘፋኝና ሙዚቀኛ ይለያያል። እንደምታውቁት ታርጌቱ እሱ አይደለም። ብቻ የትኛውንም ወክላ ዝፈንልኝ ብላ የላከችው ሰው የለም። ስለዚህ ባላከችው ሰው ልትወቀስ አትችልም። ሁለተኛ ነገር ደግሞ አድማጮቹ በእምነታቸው የተነሳ እንደሚያደምጡት አልገለጹም እና ሰው በእምነቴ ነው ማደምጠው ሳይል ጥናት ሳይደረግ አብዛኛው ኦርቶዶክስ ብሎ ማለት ወይም ኦርቶዶክሶች ብሎ መግለጽ ለኦርቶዶክስ ያለን ጥላቻ ያሳያል። ግን ደግሞ የሚሰሙትን ከማንሳታችን በፊት የሚሰማውን የሚያቀናብሩት እነማን ናቸው? ኢየሱስ ዘፈን አይጠላም ያሉ ዛሬ በጣም ይወደሱ የፕሮቴስታንት ዘማሪዎች እዛ ሆኖ ሲዘፍኑ አልነበረም ወይ? ያኔ ድምጻችሁ ያልተከፈተ አፋችሁን ያልከፈታችሁ አሁን በዚህ ልክ የሰው እምነት ላይ ማቀርሸት ምን የሚሉት አስተዳደግ ነው? ይሄ ብልግና አይደለም ወይ የሚል ጥያቄ ያስነሳል። ሌላው ነገር ዘፈን ኃጢአት አይደለም የሚል መጽሐፍ ያዘጋጀ የፕሮቴስታንት ሰው እንዳለ ታውቃላችሁ። ህንጻት የሚል ዩቲዩብ ቻናል አለ፣ እየገባችሁ ተመልከቱት። ክርክሮች ተደርገውበታል ምናምን እና ዘፈን ሁሉ ኃጢአት አይደለም ብሎ የሚያምን ክፍል አለ፣ እንደዚህ አይነት እምነት ያለው ማለት ነው። ሶ ይሄንንም ማሰብ ያስፈልጋል እዛው ፕሮቴስታንት ውስጥ ማለት ነው። ለማንኛውም ግን የትኛውንም ሰው ዝፈንልኝ ብላ አላከችም፣ ልትወቀስበትም አትችልም። የሰሙትን ሁሉ ኃጢአተኛ እውነት ለመናገር ከአንዳንድ በክርስቶስም ከሚነግዱና ከሚሸቅጡ አገልጋይ ከሚባሉ የፕሮቴስታንት ሰዎች የተሻለ ቴዲ ለእግዚአብሔር የቀረበ ሊሆን ይችላል። የተሻለ እና በሚያደርገውም ነገር የተሻለ እንደው እግዚአብሔር እንድናመሰግን ሊያደርገንም ይችላል።
ከአንዳንዱ የተሻለ ነው የምላችሁ እና ለመመጻደቅ ባትሞክሩ ጥሩ ነው። አገልጋዮች ከቸርች ጎን ቸርች መክፈት እንዳይጀምሩ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ። የአገልጋይ ልጆች ቤተ ክርስቲያንን መጥላት ሳይጀምሩ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ። ምስኪን አገልጋዮች ለልጆቻቸው ሆድ መኖር ሳይጀምሩ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ቀለብ ጨምሩ። ቀዳዳ ጫማና ያረጀ ኮት ለብሰን በመድረክ ስንቆም ማንም ያላለ የ15 ሚሊዮን ህንፃ እየተሰራ ለአገልጋይ ቀለብ መጨመር ተፈራ። በሚሊዮኖች ወጪ በተሰራ መድረክ ኮት መቀየር ማይችል አገልጋይ ነው ሚሳ። ወይ ጉዴ! ደሞዝ ጨምሩ፣ ቀለብ ስፈሩ። እንግዲህ በጣም የሚገርም ምስጋና፣ ድምቅ ያለ ምስጋና ይሄ ሰማያት ያረገ ምስጋና ነው። እንዲህ ቅልጥ ያለ ምስጋና አምልኮ ሰማይ ይረብሻል። ሰማይ የረበሸ ምስጋና ነው፣ ቅልጥ ያለ። እንዴት ነው ኢየሱስ ከፍ ያለው በዚህ ምስጋና! የሆሳዕና ሕፃናት እንኳን እንዲህ እንግዲህ ባረጀ ኮትና በተቀደደ ጫማ ወንጌል መስበክ አይቻልም እና ካሽዋን ቻፓዋን አምጡ ነው እንግዲህ ጋይስ። ይሄ ልጅ የአገልጋይ ደሞዝ ጨምሩ ብሎ ከዘመረ አገልጋይ ኮት የለውም ጫማ የለውም ልጆቹን ማስተማር አልቻለም ብሎ መዝሙር ከዘመረ ግጥም ጽፎ ዜማ ይዞ ቤዝ ጊታር ይዞ እንዲህ አይነት ጥያቄ ከጠየቀ እንደው በመድኃኔዓለም ሰው ከከተማው ተፈናቀለ። ብሔርተኝነትና ጎጠኝነት ደግሞ አገሪቷ ላይ እየሻገተ እየበሰበሰ ነው። ሰው መኖር አልቻለም። የከተማውን ሰው እየገፉ አባረው ዳር የነበሩትን መሀል አምጥቷል ብሎ መናገር ምንድነው ችግሩ? ምንድነው ችግሩ? አንተም ቤዝ ጊታር ይዛል፣ ቴዲ አፍሮም ቤዝ ጊታር ይዟል። ግጥሙ የማህበረሰቡን ችግር ማንጸባረቅ ነው። ታዲያ ምንድነው? ቢያንስ አንተ ዘማሪ ነህ፣ እሱ አንደኛውን ዘፋኝ ነው፣ ሙዚቀኛ ነው። አንተ እኮ ዘማሪ ሆነ ቁሳዊ ነገር ስለ ልብስ ስለ ቀለብ ምን የምታወራው? ወንጌል ይዘህ ማለት ነው። ቤዝ ጊታርን ይዘህ ደግሞ ልጅቷን ይዋጥ ደስ ብሏት ደሞዝ ጨምሮ እሷም አገልጋይ ናት መሰለኝ እና ደሞዝ ጨምሩ ላይ ፈገግ የምትለው በቃ ደስ ብሏት አምልኮት ልቧን አቅልጦት ማለት ነው። እዚህ ግጥም ላይ ግን አንድ ነገር አለች። እኔ የምለው ማለት ነው ጋይስ፣ እኔ የማላውቀው እናንተ የምታውቁት ነገር ካለ ኮሜንት ላይ ጻፉልኝ። የተቸገረ ፓስተር አይታችሁ ታውቃላችሁ? አሮጌ ጫማ የተቀደደ ጫማ ያረገ ፓስተር አይታችሁ ታውቃላችሁ? ኮቱ የተቀደደ እንደው የተቸገረ ነብይ ፓስተር አይታችሁ ታውቃላችሁ? ሐዋርያ አይታችሁ ታውቃላችሁ? እንደኔ ማቃቸው ተቀላላ ቱጃር ናቸው አባት። የሚነዱት መኪና የሚኖሩበት ቤት ነው አባት። ልነግርህ ከሚችለው በላይ ነው። ከየት አምጥተህ ነው አገልጋይ ተቸገረ የምትለን? አባቴ እያየነው እኮ ነው። አልደበቁንም። እዚሁ አደባባይ ላይ ቲክቶክ ላይ ዩቲዩብ ላይ እያሳዩን እኮ የሚለብሱት ኮት የሚያረጉት ሸሚዝ አባቴ ምዕመኑ ነው እንጂ ጭስስ ያለ አባቴ ግራ የገባው ኑሮ እንዲህ ያደረገው ፓስተሩና ነብዩ አገልጋዩማ አባቴ ኑሯቸውን እናውቀዋለን። ከየት አምጥተህ ነው ተቸገሩ ተራቡ ተጣሙ እያልክ የምትሞዝቀው? እዚህ ደረጃማ አታሽቃብጭ አባቴ። ዛሬ ምንም ልንሸማቀቅ አይገባንም። የኢትዮጵያ ቤተክርስቲያን ልጆች እግዚአብሔር የቤተ ክርስቲያንን ማህፀን አለምልሞ የተወለዱ ልጆቿ ዛሬ በአደባባይ ምድሪቱን ይመራሉ፣ ያስተዳድራሉ። አንሸማቀቅም፣ አናፍርም። የኛ ልጆች ናቸው። ዛሬ አዋጅ ከሚወጣባቸው መስተዳድሮች ቤተ መንግስቶች ዝማሬ እየፈለቀ ነው፣ ስብከት እየፈለቀ ነው። ስለዚህ ኢየሱስ ይባረክ፣ የትንሣኤው ንጉሥ ይባረክ። ሃሌሉያ። ይህን ንግግር የሰማችሁት አሁን ያለፈው ፋሲካ ቀዳማዊ እመቤት ዝናሽ ታያቸው በተገኙበት ስታዲየም ውስጥ በተደረገ የወንጌላውያን ፕሮግራም ላይ ነው። ይህን ንግግር የሚናገረውም ግለሰብ እንግዲህ ኃላፊነት ሹመት ያለው የቤተክርስቲያን አገልጋይ ነው።
ምን ሸማቀቅበት ነገር የለም አናፍርም ምክንያቱም ቤተክርስቲያን ያፈራቻቸው ሰዎች ቤተ መንግስት ገብቷል ሀገሪቱን እየመሩ ነው የሚል ጠቅለል ያለ ሐሳብ ነው የሚናገረው አናፍረውና የማንሸማቀቀው ወንጌል ስለማያሳፍርና ስለማያሸማቀቅ ነው እንጂ ጠቅላይ ሚኒስተራችን የፕሮቴስታንት እምነት ተከታይ ስለሆኑ አይደለም ቤተ መንግስት ውስጥ የፕሮቴስታንት እምነት ተከታዮች በብዛት ስለሚገኙ አይደለም ወንጌል አያሳፍርም መጽሐፍ ቅዱስ ሲናገር አላፍርበትምና ያመንኩትን አውቃለሁና ብሎ ሐዋርያው ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ይነግረዋል ያመንኩትን ስለማቅ ነው ማላፍርበት ይላል ክርስትናን ተቀበለ አልተቀበለ አሳደደ አላሳደደ እምነታቸውን ስለሚያውቁ በዛ ዘመን የነበሩ ክርስቲያኖች ባመኑበት ነገር አያፍሩም እንጂ ቤተ መንግስት ውስጥ ሰው ስላላቸው ስለሌላቸው አይደለም አሁንም ቢሆን አስረግጠን የምንነግራችሁ ያመንበትን ስለምናቅ ያመነው ክርስቶስ ደግሞ ለዘላለም ሕይወት ተስፋ ስለሰጠን እንጂ ማንም ቤተ መንግስት ውስጥ ስለገባና ስላልገባ አይደለም ቀዳማዊ እመቤቲቱም ቢሆኑ በቦታው ላይ የተገኙት እንደ አንድ የፕሮቴስታንት እምነት አገልጋይና አማኝነታቸው እንጂ በቤተ መንግስት ውክልና አይደለም ይህንን ደግሞ ጠቅላይ ሚኒስትር አብይ አህመድ አስረግጦ እናንተ በተሰበሰባችሁበት ቦታ ላይ ነግሯቸዋል ይሄ መንግስት የብልጽግና መንግስት እንጂ የፕሮቴስታንት መንግስት አይደለም ብሎ ይሄንን ስሙት እስኪ አሁን ያለው መንግስት አንደኛ የፕሮቴስታንት መንግስት አይደለም የኢትዮጵያ መንግስት ነው 14.5 ሚሊዮን አባል ያለው ብዙ እስላሞች ብዙ ኦርቶዶክሶች ብዙ ጴንጤዎች ብዙ ማያምኑ ሰዎች ያሉበት ነው ለምሳሌ ፓርቲያችንን እኔ እናንተ አካባቢ ነኝ ምክትል ኦርቶዶክስ ናቸው ሌላው ምክትል ሙስሊም ናቸው በጋራ ነው ፖሊሲ የምናወጣው የተለየ ባለቤት ለመሆን ማትሞክሩ የተለየ ደጋፊ ነንም አትበሉ ከናንተ ውስጥ እንደ ዜጋ ይሄ ራይ ጠቅመኛል ይፈልገናል ያልፈልገናል መብቱ ነው እንደዛ ብሎ የሚያስቡ ሰዎችም ትክክል አይደሉም በእምነት ቦታ ላይ የፖለቲካ አመራሮች ሲገኙ እንደ ምእመን ነው መሆን ያለባቸው እንጂ እንደለመዱት መድረክ የሚሻሙበትና ዲስኩር የሚያደርጉበት ከሆነ ይበላሻል የሄዱ ዲስኩር የሚያደርጉ ፖለቲከኞች ያ መድረክ ለነሱ የተገባ አይደለም አይመጥኑትም መድረኩ ራሱ እዚህ ጋር እንደምናገረው ሁሉ አንተ ጋር ስመጣ አንተ ነህ የሚገባ የተቀባው ለዛ እንጂ አይደለም ከባለቤቱ ያወቀ ምንድነው እንደሚለው አበው ቤተ መንግስት ውስጥ እኛ ነን ያለነው ብሎ መመጻደቅ ስጋዊነት እንጂ መንፈሳዊነት አይደለም የሚመካ ቢኖር በእግዚአብሔር ይመካ ይላል መጽሐፍ ቅዱስ ሰላሙን ኦርቶዶክሳውያን ማለት ነው አንድ ሀቅ አለ አንድ እውነት አለ ይሄን ሀቅና እውነት ኦርቶዶክሳውያን ልትጡት ይገባል ምንድነው ኦርቶዶክሳውያን በጠቅላላ በቃ ከዘፈን ውጪ የሚያውቁት ነገር በፍጹም የለም እኛ ዘፋኝ አድናቂ በዘፈን ህይወት ውስጥ የተዘፈቀን ያዋቸው ወንድሞቻችን ጴንጤዎችን ግን ዘፈን በጣም ነው የሚጠሉት ዘፈን ሐራም ነው ዘፈን በደረሰበት የማይደርሱ ሰዎች ናቸው ለምንድን ነው ኦርቶዶክሳውያን ይሄንን እንኳን ከጴንጤ እንማር እንጂ እንዴ እነሱ ሙዚቃ ይሰማሉ አይሰሙም በዚህ ጌታ ይባርክ ታላሽ ሆጊና ከተማ ሙዚቃ ይሰማሉ እነሱ ዘፈን ይሰማሉ አይሰሙም ፈረዱ ሊረዱ ወደዱ በልስኪ አፈተከመት አስቡ ምክንያት ሰበሰቡ ገራገር ሰቡና ማኝ ዝማልኩ መስኪኑ የዋጉ ጌታ ይባርካችሁ እናንተ ዘፈን በደረሰበት ቦታ አደርሱ እኛ ውሎ አዳራችን ዘፈን ነው እንዴ ብዙ ምስክሮች አሉ የተሸነፈው ይወዳል እንጂ መልስ ይሸነፋል አምላካዊ ተዛሰብቶ ነው የእናቱን ጠላት ሽባ እንዳጥባል አንተን ጨምረ ካረከኝ ገና በስማኝማ ስማ ልንገር የታዘብ በአዲስ መስጋና የሰራ ተባረኩ ቅዱሳን ጌታ ይባርካችሁ እንዲህ ነው ጴንጤነት ማለት በታምር ዘፈን የሚባል ቦታ አይደርሱም ዘፈን አይሰሙም አበለው ነገሩን አናበለው የህይወት እንጀራ ኢየሱስ ነው ስጡኝ ምክር ስጡኝ መላ የሰው አገር ነው ጉዳትና ሮተው በለው ነገረው ሮተው በለው መዳን
የሚገኘው ኢየሱስ አሁን ወይ አይጎድ ወይ አይሞላ እናንተ እኔ የመጨረሻ ኮድራ ነው ሰሩት እኮ እናንተ ዘመን ላጣጣቁም ያልተዘረፈ ዘፋኝ የለም ነው ምራባቴ። ተባረኩ ቅዱሳን፣ ተባረኩ ቅዱሳን፣ ተባረኩ። ኦርቶዶክስ ቤተክርስቲያን የእግዚአብሔር ቤት ናት። ከቢራ ፋብሪካ ጋር ምንም አይነት ህብረት፣ ምንም አይነት ዝምድና፣ ምንም አይነት መተባበር የላትም። መጠጣት ጽድቅ ሆኖ አያውቅም። አንዳንድ ሰው የቤተክርስቲያን ሰማዕታትን ስም የቢራ ጠርሙሱ ላይ ሲያይ ይሄ ቢራ የተባረከ ነው ብሎ ያስባል። በየትኛውም መልአክ ስም የተጠራ በየትኛውም ሰማዕት ስም የተጠራ ቢራ ቢሆን እርኩስ መሆኑን በዚህ አጋጣሚ መናገር እፈልጋለሁ። በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን ሁላችሁንም ሰላም ብያለሁ። ይህንን ቪዲዮ ሼር፣ ኮፒ ሊንክ አድርጉልኝ። በምትችሉት አጋጣሚ አካውንቱን 5 ጊዜ ኮፒ ሊንክ አድርጉ። ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፈንን ማለትም ለዓለም የሚዘፈንን ዘፈንን ኃጢአት ነው ብላ ታስተምራለች። እያስተማረችም ነው የቆየችው ለሚባል መጽሐፍ ቅዱስ ሰጪ የሆነች ስለሆነች ደግሞ ክርስቶስ ኢየሱስን ኢትዮጵያ ላይ ያስተዋወቀች ጠንካራ ቤተ እምነት ናት። ቀጥሎም ሰካራም የእግዚአብሔርን መንግስትን እንደማይወርስ አጥብቃ የምታስተምር ቤተ እምነት ናት። ከዚህ ጋር በተያያዘ ደግሞ ቤተክርስቲያን እንደዚሁ ሰው ሰነፍ እንዳይሆን እግዚአብሔር ሰራተኛ አምላክ ስለሆነ ትውልድ ሁሉ ወደ ስራ እንዲመጣ ሰራተኛ እንዲሆን የምታስተምር ናት። እንደተናገርከው አንተ ቤተክርስቲያንን ለ2 ሰከንድ መድረክ ላይ ለ2 ሰከንድ ቆመ ኦርቶዶክስ አለማለት አትችልም የሚባል አሁን የተያያዝከው ነገር ምንድነው ከተባለ ነብይ ሱራፌል ማለትም ነብይ ብዬ በተደጋጋሚ የምጠራህ እኔ ነቢያቶች አሉ ብዬ አላምንም፣ ነብይም ነብይ አላምንም። ነገር ግን ነብይ ብዬ የምጠራ ባንተ ቤተ እምነት ውስጥ ሰዎች ነብይ አድርገው ስለሚጠሩ ቤተ እምነትህም ወይም ደግሞ አንተ ያለህበት ቸርች ነብይ ብሎ እስከጠራ ድረስ እነሱ በሚጠሩ ልክ ልነግርህ ስለምፈልግ ነው። መጀመሪያ እውነትን ለማስተማር ከትችት መውጣት፣ ከነቆራ መውጣት፣ የሌላውን ቤተ እምነትን በመጥራት አይደለም መቀጠል ያለብን። እንዴትና ለምን ብለህ ካሰብክ አንተ ራስን የቻለ ቸርች አለ። እዛ ቸርች ላይ የምታስተምረው የገባህን እውነት አስተምህሮን እንጂ ኦርቶዶክስ በማለት አይደለም የሚባል አንድ የፕሮቴስታንት መምህር ለ2 ሰከንድ አይደለም ለ1 ሰከንድ መድረክ ላይ ቆሞ ማይኩን የማስተካከል ጊዜ የለውም። ልክ ማይኩ እንደያዘ ኦርቶዶክስ ነው የሚለው። ለእናንተ ስብከት ማጣፈጫ፣ ለእናንተ ስብከት መነሻ፣ ይሄ ከትችት ከነቆራ ጋር የሚያገናኝ ይህንን ቪዲዮ አሳያለሁ። ሌላ እዚህ ጋር የምታየው ቪዲዮ የሚገርመው ነገር በአዋሳ ከተማ በመድኃኔዓለም ቤተክርስቲያን ያለ ነው። ሐዋሳ ከተማ ላይ መድኃኔዓለም ቤተክርስቲያን ሐዋሳ ላይ ከሐዋሳ ገብርኤል ውጪ ሌላ የአገሩ ውበት ተደርጎ የሚታየው ተጨማሪ ግብአት ለአገሩ የኢንቨስትመንት እንኳን ግብአት ተደርጋ የምትጠራው አሁን ደግሞ መድኃኔዓለም ቤተክርስቲያን አለ። ሐዋሳ ገብርኤል አለ፣ እጅጉን በጣም የሚያምር ቤተክርስቲያን። ቀጥሎ ደግሞ አሁን መድኃኔዓለም ቤተክርስቲያን። እዚህ ጋር መተህ ራሱ ለምታስተላልፈው መልእክት ቸርች አይደለም የመጀመሪያ ጉዳይ። ቀጥሎ ደግሞ ያ ወክዌይ ነው፣ ቦታው መሄጃ መምጫ ነው እንጂ ወንበር ላይ ቁጭ ብለህ የምታወራበት አይደለም። ግን ከነቆራ ጋር ከትችት ጋር የተያዘ ነገር ስላለ ነው እቺን ቤተክርስቲያንን ለማሳየት ሰዎች የሆነ ቃል ሊናገሩ ነው። ሲጀመር ኦርቶዶክሳውያን መምህራኖችም ሆኑ ቤተክርስቲያኗ ግለሰቦችንና የሌላውን ቤተ እምነቶችን ትችትን እየጠራች የምትቆይበት ጊዜ የላት። እሷ ኢየሱስን ትሰብካለች፣ ፈጣሪዋን ታመሰግናለች፣ ለፈጣሪዋ ክብርን ትሰጣለች፣ ፈጣሪዋን ታሞግሰዋለች። እናንተ ደግሞ ኦርቶዶክስ ያላችሁ ለህዝቡ ኦርቶዶክስን ሰብካላችሁ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። የትኛውም ኦርቶዶክሳዊ ሰው በቅዱሳን ስም ቢጠራ
በሌላውም ስም ቢጠራ ለቤተ ክርስቲያን ግብአት ነው ብለው መጠጥን አይጠጡ። ሰው በራሱ ስንፍና ስላለበት ድካም ስላለበት ነው ሰው የሚጠጣ። ስለዚህ ከመጠጥ ጋር ደግሞ በተያዘ ደግሞ ኢየሱስ ክርስቶስ በቃና ዘገሊላ ዕለት ዮሐንስ ወንጌል ምዕራፍ 2 ላይ ምን ይላል? ውሃውን ወደ ወይን ጠጅ ቀየረው ይላል አይደል? መጠጣት እንዲያውም ብርቱ አድርጉ ይላል። መናኛውን ሰጣችሁን እንዴት ብርቱን በኋላ ታመጣላችሁ ከጠገበን ከሰከረን በኋላ? ታዳሚዎቹ ኢየሱስ ክርስቶስ ራሱ መጠጥ እንደሚጠጣ መጠጣት የለባችሁም ሳይሆን አትስከሩ መሆኑን መማሪያ የሚያሳየ መጠጥ ኢየሱስ ክርስቶስ ለምን ውሃውን ወደ ወይን ጠጅ ቀየረው? አይ በቃ አሁን አልቋል ውሃ ጠጡ የሚል ትምህርት ለምን አላስተላለፈም? ሲያነሳም ደግሞ ስጋና ደሙ ሲሰጥ ወይኑን ነው አንስቶ ይቀዳላችሁ። ስለዚህ ከመጠጥ ጋር የተያዘ የኦርቶዶክስ አርጋችሁ የምትሄዱት የሚጠጣውስ ማን ነው? የሚሰክረውስ ማን ነው የሚለውን ሐሳብ ያዝ። ለምሳሌ የመጀመሪያው ሰካራም አንተ ነህ። ፐርሰናል መነግር ሌላውን ሳለካ የመጀመሪያ በር አዘግተህ መጠጣው አንተ ነህ። እንደማይጠጣ ሰው ቢያደርግ ይገርመኛል ለማያውቅ። እዚህ ከትችት ከነቆራ ከተለያየ ነገር ተኪዶ ሰው ወደ ዳነበት እውነት ያድናል ብሎ ወደሚያስተምርበት እውነት ነው መቀጠል ያለበት። አንተ ደርሶ ለኦርቶዶክስ ጠበቃ ሊያደርግ የሚችል ማን ነው የሚባል የራስን ቸርች ከፍተ የራስን ቻናል ከፍተ የራስን ሃይማኖት የምታስተምር ሰው ነው። ያንን ትምህርት ስታስተምር ኦርቶዶክስ ማለት እኮ አትፈቅድም ማን ንገራልን ማን ስበክልን አለ። በቂ በላይም ከሆኑ መምህራኖች አሉ ሲያስተምሩ ልካቸውን የሚያውቁ። ስለዚህ ወንጌል በትችትና በነቆር አይደለም የሚሰራው። ወንጌል ነው። ወንጌል ነው። ስለዚህ አስተውል እንጂ ይህን ቪዲዮ ሼር አድርጉት። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም። የዘፋኝ ዋሻ አይደለችም። የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። ቤተክርስቲያን ማለት የእግዚአብሔርን ቃል የምታከብር በእግዚአብሔር ቃል የምትገዛ ናት። ምን አይነት ሰው እንደሚገርመኝ ታውቃላችሁ? እንዲህ አይነት እስስት ሸለምጥማጥ የሆነ ሰው በጣም ነው የሚዘጋኝ። እኔ የምለው ማለት ነው ኢትዮጵያ ውስጥ እስከ ዛሬ ድረስ የዘፈን አልበም የሰራው ቴዲ አፍሮ ብቻ ነው እንዴ? እዚህ ዓመት እንኳን ስንት ሰው ነው አልበም ሰርቶ የዘፈነው? ቴዲ አፍሮ ላይ ሲሆን ነው ወይ ቋቅ የሚላችሁ? አሁን አንተ ቤተክርስቲያንን አሞገሰ። ቤተክርስቲያን ዘፈን አትፈቅድም። ቤተክርስቲያን የዘፋኞች ወንበዴዎች ዋሻ አይደለችም። ኧረ ተው እንጂ። ትላንትና ከናንተ ሰፈር የመጣን ሰገጤ ነው እንደምን መስለ? አሁን አንተ ቤተክርስቲያንን አሞካሽተ አወድሰ ቴዲ አፍሮን በሆነ ነገር ለመሸንቆር ፈልገ ማለት ነው። እኔ እኮ ሰው እንዴት ነው ግን ወንጌል ይዞ ነብይ ነኝ ብሎ የመጽሐፍ ቅዱስ ሐሳብና መንፈሳዊ ነገር ገብቶኛል ብሎ የመንግስት ካድሬ የሚሆነው? ግን አሁን አንተ ወንጌል ተሸክማል መንፈሳዊ ነገር ገብቶኛል ለምትለው ነገር ግን የ4 ኪሎ ካድሬ ነህ። ለቴዲ አፍሮ ግጥምና ዜማ የሰጠችው የኛ ቤተክርስቲያን ናት እንዴ? ለቴዲ አፍሮ ስፖንሰሯ ኦርቶዶክስ ናት እንዴ? አረ ከዚህ ቤተክርስቲያን አናት ላይ ውረዱ። አሁን አንተ እቺ ቅዱስ ቤተክርስቲያን ዘፈንም ማትፈቅድ ቤተክርስቲያን ለወንበዴ ዋሻ አይደለችም። ቤተክርስቲያን ዘፈን አትፈቅድም። ፓራራም ታራራም ምናምን ነገር። አሁን አንተ እያደረክ ያለው ለጌታ ጭራን እየቆላ ነው። የ4 ኪሎ ግርድናን በደንብ አድርገህ እያሳየን ያለው ዛሬ ነው እንደ ቤተክርስቲያን ዘፈን እንደምትጸየፍና እንደምትጠላ የምትመሰክረው። የቴዲ አፍሮ ዘፈን ለምንድነው የኮረኮራችሁ? ለምንድነው የጎረበጣችሁ? እስከ ዛሬ ድረስ አልበም ያወጣው ብቸኛው ሰው ቴዲ አፍሮ ነው ወይ እንዴ? በነገራችን ላይ ማለት ነው መጀመሪያ ቤትህን ጥረግ፣ ወደ ውስጥ ተመልከት። መጽሐፍ እኮ እንዲህ ነው የሚለው እኮ ትንኙን ታጠራላችሁ፣ ግመሉን ትውጣላችሁ ይላል። የወጭቱን ውስጡን ነው ማጥራት ያለብህ አንተ። ለዘፋኝነት ማለት ነው። ማቀናበሩ ላይ እነማን ናቸው ያሉት? እነ ካሙዙ እኮ ናቸው፣ ጴንጤ ናቸው።
እነ ጊልዶ ካሳ ጴንጤ ናቸው። እነ ኤልያስ መልካ ከጴንጤ ቸርች የወጡ ከሙሉ ወንጌል ከመሰረተ ክርስቶስ የወጡ ዘፈን አቀናባሪዎች እኮ ናቸው። እንዴ መጀመሪያ ውስጥህን አጥራ፣ ራስህን ተመልከት። ከዚች ቤተ ክርስቲያን ላይ ዓይንህን አንሳ። እውነት አንተ ቴዲ አፍሮ ዘፈን በመዝፈኑ የቴዲ አፍሮ ነፍስ አስጨንቆ ነው? አይደለም። አንተ የምትላላክለትና የምታገለግለው መንግስት የሚገባውን ነገር በዘፈኑና በዜማው ስለነገረው አሁን መንግስቴ ተነካብኝ ያልክ ነው። ሎሌነትህን እያሳየህ ነው። እንዴት አድርገህ ለመንግስት እንደምታሸረግድ እያሳየህን ነው እንጂ አንተ የቤተ ክርስቲያን ምስክር ሆነህ አይደለም። ነቢይ ሱራፌል በቃ አንተ ቤተ ክርስቲያን አትምከራት። በቃ አንፈልግም። እጅህንም ዓይንህንም ከቤተ ክርስቲያን ላይ አንሳ። መጀመሪያ ማለት ነው ለዚች ቤተ ክርስቲያን ምስክርነት በፊት እነዚህን ነገሮች ከቤተ ክርስቲያን እንዲሁም እዚህ ቦሌ ላይ አንድ ጊዜ ምን ተፈጠረ? አንድ ቸርች ውስጥ ፓስተሩ ምክትል ፓስተሩ ማለት ነው የ14 ዓመት የ13 ዓመት ቲኔጀሮችን ወንዶች ልጆች ከመጋረጃ አለ እንደዚህ አይነት መጋረጃ ጀርባ መድረኩ ጋር ወደዛ ወስዶ ነው የደፈረም ብለው ሁሉ ኢንተርቪው ሰጥተዋል ልጆቹ። የሃይማኖቱም ስም እንዳይጠለሽ ያልተሰማ ነገርም እንዳናሰማ በሚል ሰላም ጤና ይስጥልኝ። የነሱን አጀንዳ እንንቃበት ወይስ እነሱ የሰጡንን አጀንዳ ይዘን እንሟገትበት? ጴንጤዎች ለምን ተንጫጩ በቴዲ አፍሮ ዘፈን? ምክንያቱም ቁስላቸው ስለተነካ ነው። እንዴት? የነሱ አጀንዳ ዘፈን ኃጢአት መሆን አለመሆኑን ማወቅና ማሳወቅ አይደለም። በልማት ሰበብ ከመሃል አድባራቱን ከምዕመናኑ እየለያዩአቸው ነው። በፍጥነት ደግሞ ፓስተሮች፣ ነቢያቶች ደግሞ አዳራሽ መስሪያ ቦታ እያገኙ ነው። ቤተ ክርስቲያን እድል ተሰጥቷታል ወይ? ምዕመናኖቿ ይነሱ ለልማት ይፈለጋል ሲባል ቤተ ክርስቲያኒቱ እድል ተሰጥቷታል ወይ? ምዕመናኖችሽ እንዳይበተኑ፣ ልጆችሽ ከአድባራቱ እንዳይርቁ እዚህ ጋር የከተማውን ስታንዳርድ የመጠነ ቤት መገንባት ትችላላችሁ ወይ? አዲስ ነገር ማቆም ትችላላችሁ ወይ ተብሎ እድል ተሰጥቷል? አልተሰጠም። እዚህ ቁስሉ እሱ ጋር ነው ያለው። አሊ አብዶ የአዲስ አበባ መስተዳደር በነበረ ጊዜ የጥምቀት ማክበሪያ ቦታዎቻችን ከየደብሩ ላይ የተለያዩ ቦታዎች ተወስደው ለኛ አጀንዳ ሰጥተውን እኛ ስናለቅስ ጥቁር ለብሰን መስጊዶቹ ተገንብተው አልቀዋል። አሁንም የተፈለገው ያ ነው። አሁንም የተፈለገው ያው ነው እንጂ የኢትዮጵያ ቤተክርስቲያን ዘፈን ደግፋ ወይም ከዘፈን ጋር ውል አድርጋ አይደለም። እዚህ የተሰጠንን አጀንዳ ይዘን አናራግም። የነሱ አጀንዳ አድባራቱና ምዕመናኑ ከተለያዩ በኋላ ከተማዋን በአዳራሽ መውረስ ነው። እስኪ አብይ ከመጣ ስንት አዳራሾች ናቸው የተገነቡት? እያንዳንድ በከራይ በሸራ የነበረ ፓስተርና ነቢይ ምን አገኘ? ዮናታን እንኳን ሊወስደው ያለው ቦታ ላይ ስንት ወጣቶች ናቸው የሞቱት? ከሞን ጋይስ ከዚህ የተሻለ ማሰብ እንችላለን እንጂ ጴንጤ ዘፈን ጠልቶ አይደለም። ያማ ቢሆን ኖሮ ዘሪቱ የአገር ካስማን ዘፍና በማግስቱ መድረክ ላይ ስትቆም ዘፈን ኃጢአት ነው ይሏት ነበር። ቴዲ አፍሮ ፕሮቴስታንት ቢሆን ኖሮ መሬት አንጥፈው ይሄንን አዳራሻቸው ላይ ያደርጉት ነበር። ነገር ግን ፖለቲካ ስለሆነ ነው። የነሱ የእንጀራ ገመድ ሊበጠስ ስለሆነ ነው። ኦርቶዶክስ ቤተክርስቲያን ከነቃችና ልጆቿን ከደብሮቹ ጋር አዲስ አበባ መሃል ሰብስባ ከያዘች እነሱ ቦታ ላይ ያጡ ነው። አጀንዳው ያ ነው እንጂ ዘፈን ኃጢአት ነው፣ ቅዱስ ነው፣ ርኩስ ነው ያ አይደለም ችግሩ። በዚህ አጋጣሚ የቤተ ክህነቱ የህግ ክፍል እስኪ ይህንን ነብይ ጠይቁልን፣ ማስረጃ እንዲሰጥ። ጀግና ከሆናችሁ ወገባችሁን ከታጠቃችሁ እምነታችሁን የምትወዱ ከሆነ እስኪ ማስረጃ ጠይቁት። የት ነው ቤተ ክርስቲያን የወንበዴ ዋሻ የሆነችው? የት ነው ቤተ ክርስቲያን በካባ የሸለመችው? ይህንን ማስረጃ ጠይቁት። ግን አታደርጉልን። እናንተም ጳጳሳቱም ቤተ ክርስቲያን መከራዋ ሲበዛ ምንም እያደረጋችሁ አይደለም። እዚህ ታች ያላችሁ እዚህ ላይቭም ላይ ያላችሁ ሰዎች
የተሰጠን አጀንዳ ይዘን ከማራገብ ይልቅ አጀንዳው እነሱን እንዴት ነካቸው? ምን ነክቷቸው? ኢየሱስ ክርስቶስን የካዱ ስጋው ደግሞ የካዱ ጥምቀት የካዱ ሰዎች ለጽድቅና ለኃጢአት ተቆርቆረው በየትኛው አቅማቸው በየትኛው ሞራላቸው ግን የነሱን የእንጀራ ገመድ የሚበጥስ የሰውን ሁሉ ቁስል የነካ ነገር ስለሆነ ብቻ ነው እነሱ ወደዚህ የመጡት፣ እነሱ መቃወም የጀመሩት። ስለዚህ አሁንም ከእንቅልፋችን እንንቃ። እያንዳንዱን አድባራት በልማት መልክ አዲስ አበባን ፓሪስ አስመስላለሁ በሚል አጉል ሽንገላ አድባራቱንና ምዕመናኑን ለይቶ በኋላ አድባራቱን ሙዚየም እንዳያደርጋቸው ከእንቅልፋችን እንንቃ። ምድረ ፓስተር ምድረ ነቢይ አሰፍስፈው ተነስተዋል። ስለዚህ ቤተክርስቲያን እናት በአፍ ሽንገላ ከዛ በኋላ ግን ድራሿ እንዲጠፋ። ምክንያቱም ኢትዮጵያና ቤተክርስቲያን አይለያዩ። ቤተክርስቲያኒቷን ግን ማጥፋት ከቻለ ኢትዮጵያ የምትባለውም ሀገር አትኖርም። ታሪኳ፣ ገጽታዋ፣ ውበቷ፣ መልኳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ይህንን ማወቅ አለባቸው። ታሪክ ይደገማል እንጂ ታሪክ አይሰረዝም። የነገስታቱን ታሪክ ልትሰርዘው አትችልም። የቤተ ክርስቲያኒቱን ታሪክ ከሀገሩ ላይ ልትሰርዘው አትችልም። እዚህኛ ኦርቶዶክሳውያን ከእንቅልፋችን እንንቃ ለማለት ነው። የሰጡንን አጀንዳ ስናራግብ እነሱ ግን ስራቸውን ይጨርሳሉ። ከተቻለ እኛም አጀንዳ ይዘን እንነሳ። ኦኬ፣ ልማት ነው የምትፈልገው? ቤተ ክርስቲያኒቱ አባይን ስትገድብ ሁሉን ታሪክ ስትሰራ እኛም ማልማት እንችላለን። አካባቢውን ለኛ ልቀቅልን። ምርጥ ኢንጂነሮች አሏት፣ ምርጥ ሰዎች አሏት፣ ገንዘብ አላት። ግቢ ገብርኤል አጠገብ ከተማውን የሚመጥም ነገር መስራት ትችላለች። ግን እድል ተሰጥቷታል። እቺ ቤተ ክርስቲያን ሁሌ በእኛ ዘመን ትነጠቃለች እንጂ የምታገኘው ምንም ነገር የለም። ምንም ነገር የለም። እዚህ የተሰጠንን አጀንዳ ይዘን አናራግብ ለማለት ነው። ይቆየ